የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛ ከአሜሪካ አቻቸው ዶናልድ ትራምፕ ጋር ዋይት ሃውስ ውስጥ በጋዜጠኞችና በሁለቱ ሀገራት ከፍተኛ ባለስልጣናት ፊት ለፊት በነበራቸው ንግግር ደቡብ አፍሪካ ውስጥ ነጮች የዘር ማጥፋት አደጋ ተጋርጦባቸዋል በማለት ትራምፕ ምስሎችና ቪዲዮዎች በማሳየት ክስ አሰምተዋል። ቀደም ሲል የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪን በቁጣ የሸነቆጡት ትራምፕ ተመሳሳይ በሆነ መንገድ ሲሪል ራማፎዛ ላይ ሙከራ አድርገዋል። ነገር ግን የደቡብ አፍሪካው ፕሬዝዳንት በተረጋጋ ሁኔታ ምላሽ ሲሰጡ ታይተዋል። የሁለቱ ፕሬዝዳንቶች ምልልስ በዓለም ዙሪያ በተለይም በደቡብ አፍሪካ ውስጥ መነጋገሪያ ሆኗል። በመጨረሻም እያሸነፉ በንግግርና በስክነት የበለጡ ይመስላል። መላው አፍሪካውያን የኮሩባቸው ሰው ሳይሆኑ አይቀሩም። በዛሬው ዕለት በዝርዝር ይዘነዋል። አብራችሁን ቆዩም እስከ መጨረሻው። ፕሬዝዳንት ትራምፕ ከደቡብ አፍሪካቻቸው ጋር በነበራቸው ውይይት በመሃል ቴሌቪዥን አስከፍተው ነበረ። ክስተቱ ምን ነበረ? ትራምፕ ቴሌቪዥን ያስከፈቱበት። አሜሪካ በዋሽንግተን የነበሩት የደቡብ አፍሪካን አምባሳደር በቅርቡ አባራለች። በተጨማሪም ለደቡብ አፍሪካ የምታደርገውን የውጭ እርዳታ በማቋረጥ ተጨማሪ የ30 በመቶ ታሪፍ እንደምጥልባት ፕሬዚዳንት ዶናልድ ትራምፕ ጠቁመው ነበረ። ይህ ብቻ አይደለም። አሜሪካ በደቡብ አፍሪካ በሚኖሩ ነጭ ዜጎች ላይ ይፈጸማል ባለችው በደልና የዘር ማጥፋት የተነሳም የሀገሪቱን መንግስት ክፉኛ ስትወነጅል ሰንብታለች። በእርግጥ በአፍሪካ ጉዳዮች በአንጻራዊነት ሰፊ ትኩረት የለውም የሚባለው የትራምፕ አስተዳደር በደቡብ አፍሪካ ላይ ባልተለመደ መልኩ ትኩረት ሲያደርግ መቆየቱን ብዙዎች ይናገራሉ። ሁለቱ ሀገራት በእስራኤልና ፍልስጤም ጉዳይ ላይ ሰፊ ልዩነት ያላቸው ሲሆን የደቡብ አፍሪካ የብሪክስ መስራችነት እንዲሁም አባልነትና ከሩሲያ ጋር ያላት እንቅስቃሴ አሜሪካን እንደሚያሳስባት ካውንስል ኦፍ ፎሬን ሪሌሽን የተሰኘ በፖለቲካና በውጭ ጉዳዮች ግንኙነት ላይ ያተኩሮ የሚሰራ አማካሪ ቡድን ባወጣው ጽሑፍ አስነብቧል። ይህን ሁሉ ጥረት ያደርጋል ተብሎ የተጠበቀ ውይይት ለማድረግ የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛ ወደ አሜሪካ ቀንተው ነበረ። ራማፎዛ ዋሽንግተን የደረሱት ትራምፕን ለማግባባት አስበው እንደሆነ በስፋት ሲዘገብ ቆይቷል። ለዚህም ከትራምፕ ጋር ቀረቤታ አላቸው ተብሎ የሚታሰቡት ነጭ የጎልፍ ተጫዋቾችን ኤርኒ ኤልስና ሬቲፍ ጉሰን እንዲሁም ነጩን ደቡብ አፍሪካዊ ቢሊዮነር የቅንጦት ዕቃዎች ነጋዴ ዮሐን ሩፐርትን ይዘው ነበረ በዋይት ሃውስ የተገኙት። ይሁንና የሁለቱ ሀገራት መሪዎች ውይይት እንደተጠበቀው ሳይሆን አለመግባባት የተስተዋለበት እንደነበረ ዓለም አቀፍ መገናኛ ብዙሃን እየዘገቡ ይገኛሉ። የሁለቱ ሀገራት መሪዎች ውይይቱን ሲጀምሩ በነጩ ቤተ መንግስት በሰላምታ ነበረ፣ በሰላማዊ መንገድ። በመሃል ግን ባልተጠበቀ ሁኔታ ዶናልድ ትራምፕ ዝግጅት ባደረጉበት አግባብ ረዳታቸውን መብራቶችን እንዲቀንሱና ቴሌቪዥን እንዲከፍቱ አዘዙ። ቴሌቪዥኑ ሲከፈትም በደቡብ አፍሪካ ነጮች ላይ ይፈጸማል ስለተባለው ጥቃትና የተለያዩ ችግሮች የሚያወሱ ዜናዎችና ጥያቄዎችን የያዙ ቪዲዮዎች ይታዩ ነበረ። ያኔ በደቡብ አፍሪካ የተወለደው አሜሪካዊ ቢሊዮነር ኤሎን መስክ ከሶፋ ጀርባ ሆኖ በጸጥታም ይመለከት ነበረ። የተለያዩ መገናኛ ብዙሃን የሰሯቸው ዘገባዎች በወረቀት የያዙት ትራምፕ አንድ በአንድ ለደቡብ አፍሪካው መሪ በማሳየት ቅሬታቸውን ገለጹ። ትራምፕ በነጭ ደቡብ አፍሪካውያን ላይ ይደርሳል ስለተባለው ስደትና ጥቃት በከፍተኛ ሁኔታ የተቀነባበረ የክስ ናዳ ማዝነባቸውን ቀጠሉ። ልዩ የዩክሬን መሪ ቮሎዲሚር ዜሌንስኪ በየካቲት ወር በዋይት ሃውስ በነበራቸው ጉብኝት ወቅት የነበረውን ያልተገባ የውይይት መድረክ የሚያስታውስ እውነት ተፈጥሮ ነበረ። ትራምፕ በተደጋጋሚ በአሜሪካ ነጭ ገበሬዎች ላይ የሚደርሱ በደሎችን እያነሱም ቢከራከሩም ራማፎዛ ግን በሰከነ ስሜት ነበረ ሁኔታውን የሚመለከቱት። ራማፎዛ በውይይቱ መሃል ልዑካቸውን የተቀላቀሉት ነጭ የደቡብ አፍሪካ ጎልፍ ተጫዋችና ነጩን ቢሊዮነርን በመጠቆም የነጭ ገበሬዎች የዘር ማጥፋት ቢኖር ኖሮ በእርግጠኝነት ልነግሮት እችላለሁ፣ እነዚህ ሦስቱ ክቡራን እዚህ አይገኙም ነበር በማለት ለትራምፕ ክስ ምላሻቸውን ሰጥተዋል። በተጨማሪም ነጩ የደቡብ አፍሪካ የግብርና ሚኒስትር እንዲሁም ቢሊዮነር የራማፎዛ ልዑክ አባል በነጭ ገበሬዎች ላይ የሚደርሰውን ጥቃት ሆን ተብሎ የሚፈጸም ሳይሆን በሌሎች ዓለማትም ያለ ወንጀል መሆኑን የራማፎዛ መንግሥት ተጠያቂ ሊሆን እንደማይገባም ማስተባበያ ለመስጠት ጥረት አድርገው ነበረ። ዶናልድ ትራምፕ በነጭ ገበሬዎች ላይ ይደርሳል ስለተባለው ጥቃት ሲያመለክቱ ሞት አሁንም ሞት፣ አሰቃቂ ሞት ይደርስባቸዋል ብለዋል። ሲሪል ራማፎዛ በበኩላቸው በሀገሪቱ ያለው ወንጀል ከየትኛውም የህብረተሰብ ክፍል የመጡ ዜጎችን ኢላማ ያደረገ ነው ሲሉ መልሰውላቸዋል። በውጥረት የተሞላው ውይይት ግን
በመጨረሻም በቀልድና በፈገግታ ታጅቦ በሰላማዊ ሁኔታ ነበር የተጠናቀቀው። እናም የደቡብ አፍሪካው ሲሪል ራማፎዛ ከትራምፕ ጋር የነበራቸው ቆይታ በብዙዎች ዘንድ የተደነቀና የተወደሰ ነበረ። ሰውየው በሳል ናቸው። በፖለቲካ አመራራቸውም በብዙ ነገር አፍሪካን ወደፊት የሚያራምዱ ሌላኛው የአፍሪካ አይን ናቸው። ሲሪል ራማፎዛ የሰሩትን በርካቶች በአድናቆት ተመልክተውላቸዋል። ሰውየው ብስለትም ፖለቲካም ያውቃሉ። ከነጩ ፕሬዝዳንት ጋር ቁጭ ብለው ሲወያዩም ምን መናገር ምን መመለስም እንዳለባቸው የሚረዱ ታላቅ ፖለቲከኛ ናቸው ተብሎላቸዋል። አፍሪካዊ መሪ በትራምፕ ላይ ተሳለቀ ያሉም በርካቶች ናቸው። እኔ እንግዲህ የምሰጥህ አውሮፕላን የለኝም፣ ቀድሞ የሆነ ነገር ነው። ዋይት ሃውስ የሚገኙት የደቡብ አፍሪካው ፕሬዝዳንት ራማፎዛ ከትራምፕ ጋር እየተወያዩ እያለም ትራምፕ በደቡብ አፍሪካ በሚገኙ ነጮች ላይ ግፍና ግድያ እየተፈጸመ እንደሆነ የኦቫል ቢሮውን መብራት አጥፍተው ማረጋገጫ ነው ያሉትን ቪዲዮ እያሳየው የደቡብ አፍሪካውን ፕሬዝዳንት ሲወቅሷቸው ቆዩ። በዚህ መሃል አንድ ጋዜጠኛ ለትራምፕ ከኳታር መንግስት የተሰጣቸውን አውሮፕላን በተመለከተ ጠየቃቸውና ትራምፕ እያብራሩ እያለም የደቡብ አፍሪካው ፕሬዝዳንት ጣልቃ ገብተው እኔ እንግዲህ እንደ ኳታር የምሰጠው አውሮፕላን የለኝም አዝናለሁ ብለው ሲናገሩ ኖሮ በሰጠኝ ግን ካንተ መቀበል ነበር አሉ። ነገርየው በቁጣና በተግሳጽ እጅግ በጣም ከባድ በሆነ ድባብ የተጀመረው በሳቅና በጨዋታ ተጠናቀቀ። ትራምፕና ራማፎዛ ያደረጉት ውይይት መሳጭና አስደሳች እንደነበረ በርካቶችም ሲናገሩት ቆይተዋል። የትራምፕ ጉዳይ እንዲህ ነው እንግዲህ ከየትኛውም መሪና ከየትኛውም ሰው ጋር ሰላማዊ ንግግር ማድረግ ይችሉበታል። ነገር ግን ልክ እንደ ዘለንስኪ ተዋርደውና ተተፍቶባቸው አልወጡም። የአፍሪካው ወይም ደግሞ የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛ እንዲሁም በሳቅና በጨዋታ ነገሮችን በምክንያታዊነት የተሞላ መልስ መልሰው ታላቋን አሜሪካ የታላቋን ሀገር መሪን አሸንፈው በቃላትና በመግባባት በልጠው ተገኝተው ነው ያሸነፉ። የሚበልጧቸውን በፖለቲካም በብዙ ነገር ታላላቆች የሚባሉትን ከፊት እየቀደሙ መምጣታቸው ግልጽ እየሆነ የመጣ ይመስላል። አፍሪካውያን ወደ ተጠናከረም ወደ ሰለጠነ ዓለም እየመጡ ነው።